ኑርዬ በናሆሚ ሰርፕራይዝ ተደረገች። ናሆሚ የእናቱን የልጅ አምጣ ጥያቄ ብዙም ሳያስጨንቀው ኑርዬ ትጎዳብኛለች እና ሰርፕራይዝ ላርጋት ብሎ ሰርፕራይዝ አድርጓታል ማለት ነው። በጣም ደስ ይላል። እንዲሁም ደግሞ ኑርዬም እኔ ናሆሚን ጎዶሎ አድርጌዋለሁ ማውለድ ባለመቻሌ ወይም ደግሞ የልብ ታማሚስ በመሆኔ ምክንያት እሱን ጎዶሎ አድርጌዋለሁ፣ ሙሉ ሰው አላደረኩትም፣ ይሄ ደግሞ በእኔ ምክንያት ነው እያለች ሁሌም የምትጸጸተው ኑርዬ በአሁኑ ሰዓት በጣም ደስተኛ ሆናለች ማለት ነው። በጣም ነው ያስደሰተኝ። እነ ኪራ ቤት ድጋሚ ጸብ ገብቷል። እነ ኪራ ቤት ጸብ፣ ጋጋታ፣ የሰው ጋጋታ የማይጠፋበት ዛሬም እንደ አዲስ ቤቲ ልትቀላቀል ነው። በጣም ብዙ ነገሮችን ከክፍል 1 ጀምረን እስካሁን እስካለው ክፍል እየተመለከትናቸው የመጣናቸው በጣም ብዙ ነገሮች አሉ። ይሄ እንዳለ ሆኖ ቤቲ ልትቀላቀል ነው። ቤቲ ያበደችው በኪራ ፍቅር ነው። በጣም ስለምታፈቅረው ብዙ መስዋዕት የከፈለችለት ፍቅር በጽናት እንደተወሰደባት ያወቀችው ቤቲ በጣም አብዳ ከዚህ በፊት ወደታች ወረድ ብለን ባየናቸው ክፍሎች ወደ ክፍል 45 አካባቢ ላይ ለመጨረሻ ጊዜ ቤቲ አብዳ ከክፍል 60 ከ45 ጀምረን እስካሁን እስካለንበት ድረስ አልመጣችም ቤቲ ማለት ነው። አሁን ላይ ግን ቤቲ ተቀላቅላለች። ቤቲ በጣም ረባሽና በጣም መጥፎ ስራዎችን ስትሰራ በብዛት አይተናታል። አሁን ደግሞ የነኪራን ቤት ድጋሚ ልትበጠብጥ መጣለች ማለት ነው። ይሄን ያደረገችው እሷ ሳትሆን እናቷ ናት። ወላጅ እናቷ እናት የለህም እንዴ እባክህ ልጅ ተረዳኝ ብላ ኪራን አስጨንቀዋለች። የኪራም ጭንቀት፣ የቤትም ማበድ እንዲሁም ደግሞ ቤትን በዚህ አይነት መልኩ ማየቱ በጣም ልቡ ስለተሰበረ በቃ ብሎ ወደ ቤቷም ለመሄድ ወደ ቤቱም ለማምጣት ሁለት ልብ ላይ ነው የነበረ። ወደ ቤቷ ለመሄድ ፍላጎቱ አልነበረም። ወደ ቤቱም ለማምጣት ጽናትን መረበሽ ነው ብሎ ስላሰበ ከሁለት አቅጣጫ ላይ ቆሞ እንደው ምን አይነት ሰው ነኝ መከራ ችግር የማያጣኝ ሁልጊዜ ጥፋት እያለ ራሱን እየወቀሰ ብዙ እያምታታ ነበረና በአሁኑ ላይ እንዳየነው ግን እጅግ በጣም ጽናት በኃይለኛው ማስፈራሪያ ስትሰጥ ነበረ ማለት ነው። እናትየዋም ወደ ቤት መጥተዋል። ጭራሽ በድፍረት ቤት መምጣታቸው አናዷታል ማለት ነው። ጽናት በዚህ አቋሟ ከቀጠለች ኪራ ምን ሊደርስበት ይችላል? ጽናት በጣም ታይቶ የማይታወቅ ኃይለኝነቷን ያሳየች። ምክንያቱም ቤቲ በጣም በድላታለች፣ ብዙ ነገር አርጋታለች። ጽናት በኪራ ከተደፈረች በኋላ ማርገዟ ሳታውቀው ለብዙ ጊዜ ቆይታ ነበረ። እርግዝናዋን እንዳወቀችም ጽናት ቤቲ መድኃኒት ሰጣት፣ ልጇ እንዲወርድ አርገባታለች ማለት ነው። ልጇን ገላባታለች። እሷም ከሞት ነው የተረፈችው። ይሄ ህመሙ ከሀገሯ ስትወጣ ልትማር የመጣችቷ ከተማ ገብታ እንዲህ አይነት ህይወት የገጠማት ጽናት በአሁኑ ሰዓት ላይ እጅግ በጣም ጥሩ የተባለ ኑሮ ላይ እየኖረች ትገኛለች። እና አሁን ይሄ ህይወት ደግሞ በድጋሚ ሊደፈርስ ይችላል። ምክንያቱም በባለፈው የመጣችዋ የሴተኛ ዳሪዋ ጉዳይ አለ። አሁንም ደግሞ እንደገና በድጋሚም ይሄ ነገር አለ። በጣም ጽናት የምትፈተንበት ከዚህ በኋላ ያለው ለጽናት ከባዱ ጊዜ። ምክንያቱም ኪራን እጅግ በጣም አድርጋ ስለምትወደው ቤቲ የምታደርጋቸው እንቅስቃሴዎች ለጽናት ትልቅ ተጽዕኖ ይፈጥርባታል። ምክንያቱም እሷ ለኪራ ያላት ፍቅር ልይት ያለ ነው፣ ቤትም ሆነች እንዲሁም ደግሞ ጽናት። ስለዚህ አሁን እንዴት ነው ማድረግ የሚችለው? ጽናት ምን ሊያደርግ ትችላለች? ጽናት ይሄንን ሀሳብ ውድቅ አድርጋባቸዋለች። ሌሎቹም ተይ ተረጋጊ እያሏት ነው። ጽናት ያመማትን ህመም ሌሎቹ አልተረዱትም። ቤቲም ደግሞ በዛ ሰዓት ላይ ቀንታ ነው፣ ስለምታፈቅረው ነው። ንብረት ሀብት ብላ አይደለም፣ በጣም ስለምትወደውና ስለምታፈቅረው የነበረ በዛ ምክንያት ነው ይሄንን ነገር ያደረገችውና የእሷ የሆነውን ሌላ ሰው ወስዶባት ስታይ ተናዳ ነው። ግን እናንተ ብትሆኑ ምን ታደርጋላችሁ? እናንተ ቤት ብትሆኑ ምን ታደርጋላችሁ? ፍቅረኛችሁን የቤት ሰራተኛዋ ነጠቀቻችሁ። የቤት ሰራተኛዋ ነጥቃችሁ አርግዛ ብታዩት እናንተ ምንድን ነው የምታደርጉት? ከእናንተ ጋር ያለውን ውሉን ሳይቋጭ አንድ ሰው ከእናንተ በህይወታችሁ ላይ የመጣ ሰው
ካንቺ ጋር ወይም ካንተ ጋር ያለውን ውል ሳትቆርጥ ሌላ ሰው አምጥቶ ማርገዙን ብትሰማ እሱ ማስረገዙን ቢሰማ ወይም ደግሞ የእናንተ ፍቅረኛ ሌላ ሴት አስረግዞ ብትሰሙ ምን አይነት ውሳኔ ትወስናላችሁ? ከባድ ነው። እና ጽናት ላይም ጥፋት አለ፣ ቤቲ ላይም ጥፋት አለ። ቤቲም አጉል ቀለለች፣ ጽናትም ደግሞ እጅግ በጣም የምትወደዋን ፍቅሯን አሳጥታታለች ማለት ነው። ስለዚህ ሁለቱም ላይ ጥፋት አለ። ማን ያሸንፍ ይሆን የሚለውን ጽናት አሸንፋለች። አሁን ባለትዳርና ቀጣዩን ደግሞ ልጅ እንይዛለን እናያለን ማለት ነው። ሆነም ቀረም በአሁኑ ሰዓት ላይ በጣም አጣብቂኝ ውስጥ ይገኛል ኪራ። እጅግ በጣም አሳሳቢ ነው። በጣም ነው የሚያሳስበው። በዚህ ከቀጠሉ በጣም ብዙ ነገሮች ይከሰታሉ ማለት ነው። የክብሮም እና የኮሰረት ሰኒ ጉዳይ እጅግ በጣም ያሳዝናል። ሁለታቸውም መፈላለግ አለ። በሁለታቸውም መካከል ያለው መፈላለግ ደግሞ ይሆናል አይደለ? አንተ 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 ትብስ አንቺ ትብሽ እየተባባሉ ይገኛሉ። ናሆሜና ሰኒ በአሁኑ ሰዓት ላይ ግዴታ ጓደኝነታቸውን ባይጠያየቁም እጅግ በጣም ከክብሮም ጋር የቀረበ ግንኙነት እንዳላቸው ያሳያሉ። ክብሮም በአሁኑ ሰዓት ላይ በጣም ለሰኒ ትልቅ ቦታ አለው። በተለይ ደግሞ ለሴት ልጅ ለተባለው ሁሉ እጅግ በጣም ተለቅ ያለ ቦታ ክብር ሲሰጥ እናያለን። እና እነ ኪራ ቤት በመጣችዋ በተጠጋችቷ እጅግ በጣም ብዙ ነገሮችን ሲያደርግ በማየቷ ሰኒ በጣም ቅር ብሏታል። ሰኒ ቅሬታዋ ከምን እንደመነጨ እሱም አላወቀም። ምክንያቱም ድብቅ የሆነ ፍቅር ነው እንጂ ሰኒ ለክብሮም ምኑም አይደለችም፣ ምኑምም አትሆንም፣ ምንም እንዳልሆንም ያውቃሉ። እሷም እሱም ግን ደርሰው የሚኮራረፉበት ብዙ ተለቅ ያለ ጉዳይ አላቸው። ሁለታቸው ላይ መፈላለግ አለ። ግን ሁለታቸውም ድብቅ ያደረጉት አንተ አንተ የሚባባሉበት ነገር አላቸው ማለት ነው። በጣም ነው ደስ የሚሉት። ለማንኛውም መልካም እድል ብያለሁ። ይህንን ቻናል ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ በመሆን አብራችሁን ቆዩ እንላለን። እንወዳችኋለን። መልካም አስተያየታችሁና መልካም ፍቃዳችሁ ሆኖ ስለተመለከታችሁኝ ከልብ ነው የማመሰግን። ክበሩልኝ።